ልጆች በቃ ምንድነው የራስሽን ነገር ከት ነው የምታረጊው። እኔ አንድ የተረዳሁት ነገር በቃ የራስ ፓርት ይረሳል አይደለም ማለት የራስ ፓርት ሲባል ራስን መጠበቅ ምናምን የሚለውን አይደለም ግን ይሄ ከሶሻል ላይፍ ቶታሊ ነው የምትወጪው በቃ ይሄ ተነስቶ ቤቢ ሻወር መሄድ ተነስቶ የሆነ በርዝዴይ መሄድ ማለት ጥሪዎች ጋር መገኘት የተለያዩ ቦታዎች ላይ መገኘት የሚባለው ነገር ይረሳል ማለት ነው። ምክንያቱም ልጆች ግን ደግሞ በጣም በሚገርምሽ ሁኔታ ሊዱ እኔ አሁን በመጀመሪያም ሜቢ አንዳንዴ እንደ ሰው ማለት ነው ወይ እንደው እንደ ሶሻላይዝ ሳላረግ ብለሽ ልትይቺ ይሆናል እንደ ሰው እንደዛ አይነት ፊሊንግ ሊኖረን ይችል ይሆናል። የሆነ ቦታ ላይ ግን በቃ ቶታሊ አንቺም አዲክትድ ነው የምትሆኚው አይደለ? እኔና አንቺ አሁን እንደውም በቃ የቲሙ ቺር ሊደሮች ነን ብለን ተሳሳታለሁ እንዴ? ምክንያቱም ውጤቱን እያየሽው ትመጫለሽ። በጣም እኔ በቃ አሁን እኔ ኦኬ በዚህ አመታት ካናዳ ባለውበት አመታት እኔ ያለ ያደረኩትን እና እኔ ያልተጠቀምኩበትን ጊዜ ልጆቼ ጋር ስለተጠቀምኩ ልጆቼ ላይ ሳየው እኔ እንጃ መቼም ያን ያክል ደስታ ምክንያቱም በጣም ሰው መረዳት ያለበት እናቶች መረዳት ያለባቸው ቅድም እንዳልሽው ልጆቹ አድገው ወጣው ሲሄዱ ወይም ምን ባይወጡም በቃ የሆነ እድሜ ላይ ማረግ የማትችው ነገር ላይ ሲሆን እንዴት ሪግሬት ታደርጊያለሽ? ከዛ ደግሞ መመለስ ማትችው ነገር ነው በቃ አልፏል በጣም እና ምንድነው ያ ዋጋ በጣም ደስ የሚል ዋጋ ነው የምትከፊው ዋጋ በጣም አይደለ? እና ምንድነው አንዳንድ ጊዜ እናትነት ሲባል እንደዚህ ብሎ ሁሉ አልጋ ባልጋ አይደለም ደግሞ ሁሉም ደግሞ መከራም አይደለም ሸክምም አይደለም ኢንጆይ እየተደረገ በቃ በየስቴጁ አሁን አሁን አንቺ ያንቺን ትንሿን ልጅ ኢንጆይ የምናረግበት ወይ አለ ትልልቆችን ደግሞ ኢንጆይ የምናረግበት ወይ አለ የሁሉም ስቴፕ ኢንጆይመንት አለው ግን እኔ ሁሌ እንደምልሽ በፍጹም በኖርዝ አሜሪካ የምትኖር እናት ስራ የምትሰራ እናት በአላት ትርፍ ጊዜ በተለይ በተደጋጋሚ ሶሻላይዜሽን ጋዘሪንግ የኛ ደግሞ ሶሻላይዜሽን ሊዲየ ሰዓት የተመን አይደለም ጊዜ ይወስዳል ማለት በቃ አሁን ዛሬ እንገናኛለን ከተባለ ዳን ሁሉ ሙሉ ቀንሽ ዛሬ ነው አሁን ያ ዛሬ ነገን ያበላሻል ከነገ ወዲያን ያበላሻል ከዛን ያበላሻል በቃ ምክንያቱም ስራ ነሻ ስራ ትሰሪያለሽ ምናምን እና አንገናኝ አይደለም ሶሻላይዝ አናድርግ አይደለም ግን የልጆችን ፕሮግራም ያማከለ ሰዓትን የገደበ አሁን ብዙ ጊዜ እኔና አንቺ በጣም እንደዚህ ክሎዝም ሆነን ሰፈራችንም በጣም ባይራራቅም ግን ደግሞ ብዙ ጊዜ አንገናኝም ነው አክቲቪቲዎች ላይ እንኳን ስንሄድ ሄደን እዛ እንገናኛለን ሰዓቱ አለቀ አንቺም ወደ ራስሽ ጉዳይ እኔም ወደ ራሴ ጉዳይ ነው የምሄደው እግዚአብሔር ይመስገን ስልክ አለ በስልክ ነው ብዙ ጊዜ እንገናኛለን ያ ግን አንቺም አንደርስታንድ ታደርጊኛለሽ ብዙ ጊዜ አንቺ ጋር መምጣት የሚገባኝ ጊዜ ላይ ሁሉ ያልመጣሁበት ጊዜ አለ ግን አንቺ በደንብ አድርገሽ ዛሬ የልጄ ፕሮግራም ስላለ ነው ዛሬ የሆነ ነገር ስለማድረግ ነው ዛሬ የሆነ ነገር ስልሽ በደንብ ነው ቶታሊ የምትረጂ እኔም እንደዛው ማለት ነው ያቺ ነገር ብትዳብር አይ የልጄ የሆነ ጉዳይ አለ የሆነ ፕሮግራም አለ ብላ አንድ እናት ለጓደኛዋ ስትነገር ቶታሊ ኔጌቲቭ የሆነ ሜሴጅ ባይላክ በቃ ምን ይሆናሉ ዛሬ ብቻውን ቢሄድ ምን ይሆናል ብቻውን ብትሄድ ምን ትሆናለች አንቺ ደግሞ ታበዥዋለሽ እንደዚህ አይነት ነገሮች ባይኖሩ ምክንያቱም ያ በመጉደላችን የሚመጣውን ነገር እናውቃለን እዚህ ሀገር አሁን አንዳንድ ፕሮግራም ስንልካቸው በእግዚአብሔር ይመስገን እኛ ብዙ ጊዜ የምንሄድበት ፕሮግራም ብዙ የጥቁር ልጆች ያሉበት ነው ግን አንዳንድ ፕሮግራም ላይ ልጆቹ ብቻቸውን ናቸው እንደገና ቤተሰብ የለም ግብሽ ምን ያክል እንትን እንደሚሉ ማለት ነው እና አዳምጠናቸው ምንድነው ችግርሽ ምንድነው ችግር እንረዳቸው ግድ የለም እንዴ እኛ እኮ ሁሌ እኛ ያልነው ካልሆነ ማለት አንችል ነው አሁን እንደሱ ሲሆን ምን ይሆናል መሰሽ ሊዲዬ የሆነ እድሜ ሄደው ሲደርሱ እኔን መስማት አለብሽ ከዚህ በኋላ ደግሞ ብሎ የነሱ ደግሞ አምርረው ይመጣሉ እና አሁን አንቺ በልጅሽም እንግዲህ በጣም ደስ የሚል ነገር ነው ያነሳሽው አቃለሁ እኔ ብዙ ሰው ኢንካሬጅ አያደርግም
ብዙ ሰው ምን እንደምታሟርችባት ይልሻል። እንደው በልጅ ማረታል። በእውነት እግዚአብሔር እኔ በእውነት ይሄንን በደንብ አድርጌ አስምሬ ልናገር ስለፈለኩ ነው። እኔ ልጆችሽን በልጆችሽ ላይ ያለን ቻሌንጅ አንቺ ምክር ፈልገሽ በተለይ በጣም የምትቀርቢያቸው ሰዎች ያንን ሰው ትክክለኛ እውነተኛው ምክር እኔ እኮ ያኔ ስታዋሪኝ ኧረ እባክሽ ዝም በያቸው እነዚህ ደግሞ እንደዚህ አመላቸው ነው እዚህ ሀገር ምናምን ብዬ አንቺን ለጊዜው ላስደስሽ ይችላል አይደል? ምክንያቱም የመጀመሪያ ነገር ስለ ልጆቻችን የሆነ ችግር አለ ተብለን ስንሰማ እንደ እናት ማንም እልል ብሎ አይቀበልም። ይሄ ኦብቪየስሊ ግን እኔ ደግሞ በሳይዱ ሆኜ ሊዱን እንዴት ልርዳት ብዬ እኔ ብዙ ጊዜ በጣም ወዳቸው የምቀርባቸውን ሰዎች በልጆች የመጣ በተለይ ለጊዜው ሊያስቀይማቸው የሚችል ግን ለወደፊቱ ጥሩ ምክር ነው ብዬ ማስበው ነው ማስቀምጠው እንዳይቆጨኝ ልጆች የሆነ ነገር ሲሆኑ በቃ እንዳይከፋኝ ሳልናገር ብዬ ልክ ነው። እና አንቺ እንዴት አድርገሽ ያንን እኔ እንግዲህ ያው እኔ ጋር በርባል እንደዚሁ እኔ አንድ ቀን ምክሬን ሰጠሁሽ የራስሽንም ወሰድሽ ደግሞ ብዙም ሰዎች እንደሚሉሽ 100% እርግጠኛ ሆኜ ነው የምነግርሽ በቃ አታሟርችባት ምክንያቱም ፊዚካሊ ቢዩቲፉል ምንም በቃ በጣም የምታምር ልጅ ነች። አሁንም እግዚአብሔር ይመስገን የቋንቋ ብቻ ድሌ ነው የነበረው። ያንን ግን በቃ ብዙ ሰዎች በእኛ ባህል ዝም በይ ተዩ ምናምን ብለው ሲሉሽ እንዴት ከኢትዮጵያ ነው የመጣሽው? እኔ እንዳልኩሽ ትንሽም ቢሆን እንግዲህ ከነጮች ጋር መኖሬ ራሻ ደግሞ ብዙ ጊዜ እንደተናገርኩት ስትኖሪ ከነሱ ጋር ነው ብሌንድ ሆነሽ የምትኖሪ እና የነሱን አቲቲዩድ የነሱን ጸባይ የነሱን የህይወት እይታ ይዘሽው ነው የምትመጪው። አንቺ ከኢትዮጵያ የመጣሽ ልጅ ነሽ። ሰርክልሽ በሙሉ ኢትዮጵያዊ ነበረ። እንዴት አድርገሽ እኔ እንዴት ነኝ እንዴት አይነት ፐርሰናሊቲ ያለኝ እኔ ፋስት ለርነር እና ዴኬር ሲሄድ የነበሩት ነጮች ናቸው አይደለም ሰው በጣም እነሱ የሚሰጡኝ ፊድባክ እና እነሱ የሚሰጡኝ እንትን ለኔ በደንብ ነበር ማዳምጣቸው የነበረ ሰው አክሽን መውሰድ እንዳለብኝ በጣም አነብ ነበረ ፈልግ ነበር ልጆች በዚህ እድሜያቸው ባይናገሩ እንደገና ደግሞ እንደነገርኩሽ እኔ የመጀመሪያ ልጄ የተናገረችው በ2 ዓመት ሆና በጣም ፋስት ነበረች ሰው አማርኛ እዚህ ሀገር ስንመጣ 2 ዓመት ተኩሏ ነበርና አማርኛ በደንብ አቀላጥፋ ነው የምታወራ የነበረውና አማርኛ ለመስማቱ ላይ የሚመጡ ሰዎች ነበሩ ዋው በዚህ እድሜ የምትናገር የኔ ሁለተኛዋ ልጄ ደግሞ በ2 ዓመት ተኩል ምንም ነገር የለም ስለዚህ ሁለቱን በደንብ አርጌ እንትን እንዳረግ ኮምፔር ኮንትራስት ነው የሚባለው አይደል እዚህ ሀገር በደንብ እንዳደርግ ረዳኝና ከዛ በኋላ ሄጄ እንደነገርኩሽ ሄልፕ አልኳቸው ከዛ ወደ አክሽን ሄድኩት ማንንም አልሰማውኝ የማንንም ሰዎች የሚሰጡኝ አስተያየት አለ እንዳልሽው ማንንም ግን አልሰማውም ጆሮዬን ደፈንኩት ልጄ ሄልፕ ያስፈልጋታል ማልቀስ አልፈልግም ከኔ በላይ ደግሞ የምትጎዳው እኔ እንደናት እጎዳለሁ ቀሪውን ዘመኗን ደግሞ እሷ ናት የምትኖረው ስለዚህ የሚጸጽተኝን ነገር ማድረግ አልፈለኩኝም ስለዚህ ወደ አክሽን ነው የገባሁት ማለት ነው ስለዚህ እነሱ ወዲያውኑ ነው በቃ የተለያዩ ሪሶርሶችን ሰጡኝ ማለት ነው በልጅነት ኢንተርቬንሽን በጣም ኢምፖርታንት እንደሆነ በጣም ኤርሊ ኢንተርቬንሽን ልጆች ካላገኙ በጣም ዲሌዩ የባሰ የሆነ እንደሚሄድ ነው የነገሩኝና ቁጭ አድርገው እንደ ኮንሰልቴሽንም ነው በደንብ አድርገው ምክር አዘል የሆነ ግን ትምህርት ነው የሰጡኝ ማለት ነው ስለዚህ እኔ አክሽን ወሰድኩኝ ያንን በማድረጌም እግዚአብሔርን በጣም ነው ማመሰግነው ምልሽ በቃ እንድሰማ አዶኖ ብቻ እንትኔን ከፈተልኝ አይደለ በጣም ጸልይ ነበር ለእግዚአብሔር በቃ የምወስነው ውሳኔ የተሳሳተ እንዳይሆን ስለዚህ ያረዳኝ ከዛ በኋላ ወደ አክሽን ወሰድኩኝ ያው እንደነገርኩሽ አክሽን ወሰድኩኝ ከዛ በኋላ በጣም ለውጥ ማየት ጀመርኩ ማለት ነው ለውጥ ማየት ጀመርኩኝ ስፒች ቴራፒ ወዲያው ነው ፈንዶ የተለቀቀው ምናምን ከዛ በዛ እኔም ደግሞ ቀጥታ ምንም ትኩረቴ ወደሷ ላይ ነው የሆነው የሚሰጣትን ነገር በአጠቃላይ እሷና እሷ ላይ ብቻ ነበረ እንትንም አድርገው የነበረውና ለውጡ በጣም አጭር ባይባልም በቃ ወደ 6-7 ዓመት ኋላ በቃ
ምን አይደለ? በደንብ አሁን በጣም አስቸጋሪ በቃ እኛ እንደውም ስናወራው ሁሉ ከጀርባ ተቀምጣ የምትተርበን ጀግና ነች። እንደው አሁን ስታወሪ ቅድም ያው የተሳሳተ ኢንፎርሜሽን አትስጡ ብዬ ነበረ። አንድ ሌላ ነገር ምን አስታወሽ መሰለሽ? ይሄ በፊትም ተናግሬያለሁ። የራሴም ልጅ ስላለ የራሴም ልጅ ኬዝ ይሄ ሰይጣን አይደለም። በጣም በእውነት ሊዲዬ ለመሰለሽ ነው ይሄንን ምለው። ይሄ ማለት በማንኛውም እና በማንኛውም በምንጓዝበት ለልጆቻችንም ሆነ ለራሳችን በምናደርግበት ነገር ሁሉ ክብሩን የሰራዊት ጌታ ኢየሱስ ክርስቶስ ጠቅልሎ ይውሰድ። ከኛና ከኛ የሆነ ምንም ነገር እንደሌለ እኔም አንቺም እናውቃለን። ነገር ግን አንዳንድ ጊዜ በቃ ይሄ ውጣ ተብሎ በጸሎት በቃ ይሄ ሰይጣን ውጣ ተብሎ ልጆቹ በአንድ ቋንቋ ተናግረው ተነስተው የሚሄዱ ምናምን ማለት በቃ ሁሉ እንዳለ። አሁን እኔ ይሄንን ስናገር ታውቂያለሽ በእግዚአብሔር ምን ያክል እንደምታምን በነገሮች ሁሉ እሱ አንቺም እንደዛው ቅድሚያ እንደሆነ። ነገር ግን እግዚአብሔር ለራሱ እንግዲህ እኔ የማስበው ነገር እነዚህ ልጆች ለራሱ ምስክርነት አስቀመጣቸው። ልክ አንቺም ግን አንቺ አሁን በዛ ሰዓት አትናገርም ሲባል በቃ ጸሎት ብቻ እያደረግሽ በቃ ምንም እግዚአብሔር የሰጠሽን ቻንሶች የሰጠሽን በቃ መሳሪያዎች ሳትጠቀሚ እንግዲህ መቼም በስፒች ተራፒውም ላይ በማንኛውም ነገር ላይ ክብሩ ይስፋ የሰራዊት ጌታ እሱ ሰርቶ ነው የሰራልን በማንኛውም ላይ። ነገር ግን ያንን ሳንሞክር አንዳንድ ሰዎች ደግሞ ይሄንን ስለሚሉ ነው አንዳንድ ጊዜ እምነት የጎደለሽ በሳይንስ ላይ ስትሄጂ በቃ አንቺ እምነት የጎደለሽ በቃ አንቺ በእግዚአብሔር የማትታመኝ ባይዘው በጣም በልጆቻቸው እንደዚህ አይነት ቻሌንጆችን እያዩ የሚያልፉ እናቶች በጣም በእግዚአብሔር የሚታመኑ ናቸው። ምክንያቱም በቃ አሜን ብለው ተቀብለው ራሱ አንድ ስቴፕ ወደ ፍለጋው መሄዳቸው ያ በቃ ወንደርፉል የሆነ እምነት እንዳላቸው ነው የሚያሳየው። ለምን አንቺ እኮ ተስፋ ስላለሽ ነው ነገ እንደሚሆን በእግዚአብሔር ስለምታውቂ ነው። ግን ምን ያደርጋሉ አንዳንዶቹ በቃ አንቺ ላይ የሆነ የተደረገ ነገር አለ ወይም እሷ ላይ የሆነ የተደረገ ነገር አለ። ይሄ እንደው ቶታሊ መንፈሳዊ ቻሌንጅ ብቻ እንደሆነ ሆኖ እኔ እንግዲህ እምነትንም ሳይንስንም የማምን ሰው ነኝ። ቶታሊ ሳይንስን ዲና አላደርግም። ምክንያቱም ሳይንስን እና ይሄንን ሁሉ ነገር የፈጠረ እግዚአብሔር ስለሆነ የሁሉ ፈጣሪ እግዚአብሔር ነው፣ ሰው አይደለም። እውነት ነው። ግን በሰው ላይ ያሳደረ እና አንዳንድ ጊዜም ደግሞ በቃ ዝም ብለሽ ብቻ በዚህኛው መንገድ ብቻ ልጆችን ቲና ከዚህ ላይ አንቺ ኦልሬዲ የማትቀበይው አለ፣ ዲናያል ፕሮሰስ አለ። ማንኛውም ዲያግኖስ ማንኛውም በጤና የመጣ ነገር በራስሽም ይሁን በልጆችሽ የመጀመሪያው ፕሮሰስ ማንም ኮሚኒቲ ዲናይ ነው የሚያደርገው። መቀበል አትፈልጊም፣ ግን ፕሮሰስ ታረጊና ደግሞ ከዛ አክሰፕታንስ ይመጣል ለመስራት የምትሄጂው ሪፍሌክት የምታረጊበት እና እዛ ነገር ላይ ብዙ ጊዜ ቆይተን በቃ አልሆን ሲል አሁን እንዴት እግዚአብሔር ይሄ ሁሉ እየለመንኩት ሳይሰራልኝ ብለን ከእግዚአብሔር ጋር መጣላት ልንጀምር ነው። እና አሁን አንቺ ምን አደረግሽ? በቃ ኦኬ ችግሩ አለ፣ ጸልያለሁ እንደ ክርስቲያን ተስፋ አለኝ በእግዚአብሔር። እሱም ነው ይሄን ውጤት ያሳየን፣ ክብሩን ይስፋ። ግን ደግሞ ብዙ ደግሞ ጣርሽ በጣም አውቃለሁ። እያመመሽ እያለቀሽ እያዘንሽ ግን ደግሞ እየሰራሽበት እየጸለይሽበት እነዚህ ተሰበሰቡና ለዛሬ ውጤት ደረስ። ስለዚህ እናቶች የምትሰሙትን ምክር ተጠንቀቁ እላለሁ እኔ። ምክንያቱም አንዳንድ ጊዜ ከክፋት አይመስለኝም ሰው የሚመክረው፣ ያ ሰውም ወደኋላ እንዲቀር አይደለም። ካለማወቅ ግን በጣም ብዙ ስህተቶችን እየሰራን እንመክራለን። በተለይ ልዩ ክትትል በሚያስፈልጋቸው ልጆች ዙሪያ ያለን አስተያየት ያንን ሰው ለማስደሰት፣ ያንን ሰው ለመሸንገል፣ ያንን ሰው በዛ ጊዜ ያለውን ኢሞሽን ለማብረድ ብለን የለም ይሄ ምንም ማለት አይደለም በቃ ጊዜ ስጩ ብለን ባንል ብዬ እላለሁ። እንግዲህ
አንዳንዴ እንደዚህ አይነት ልጆች ወደ ህይወታችን ሲመጡ ነው የምለው ነገር ምንድነው አንደኛ ተሰብለሲ እግዚአብሔር ስላመነን ነው አይደለ በቃ እግዚአብሔር እኔ ምን አልኩኝ እግዚአብሔር አምኖኛል በቃ እግዚአብሔር እቺ ልጅ ወደ እኔ ህይወት ሲያመጣ አምኖኝ ነው ያመጣት ብዙም እኮ ምን ይላሉ መሰለሽ ነጮች the other side of the challenge is an opportunity ይላሉ የችግር ሌላኛው ገጹ opportunity አንቺ ህይወት ላይ አሁን እንደው በዛ ሰዓት የሷ ትንሽ ቁንጥጥ ያደረገሽ ቻሌንጅ ቶታሊ ወደ ልጆችሽ በጣም ገፍቶ በቃሽ ለዛችኛውም በቃ ልጆችሽ ላይ ትኩረትን ሞር ያው መጀመሪያም ብታደርጊም ግን በቃ ቶታሊ ምክንያት ሆነችሽና እኔም ብዙ ጊዜ እላለሁ እግዚአብሔር ይመስገን ብዙ ነገሮችን ዳይቨርት አድርጎኛል ብዬ አስባለሁና እሱ ነው እኔ ከመውለድ ጀምሮ እንግዲህ ኢትዮጵያ ልጅ ከወለድ ጊዜ ጀምሮ እኔ በእናቴ ቤት እስከ 2 አመት ድረስ እኔ ክርስቲና ገላዋን አላጠብኳትም በቃ ሁሉ ነገር አጠገቧ እንዳትተኝባታለሽ ምናምን ተብላ ነው እና ምንም ከዛ ወደዚህ ስመጣ ነው እንግዲህ ሙሉ ኃላፊነቱን የተቀበልኩት ከዛ ሁለተኛዋንም ልጅስ ወልድ ደግሞ እናቴ መታ 7 ወር ከኔ ጋር ተቀምጣ አርሳ እየተመላለሰች ምናምንና እኔ ልጅ በማሳደግ ይሄ እንደዚህ በጣም ከባድ የሚባለው ነገር አላለፍኩትም ግን በቃ የሁለተኛዋ ልጅ ስፒች ዲሌይ ግን ሙሉ አቴንሽኔ ወደ ልጆቼ እንዳደርግ በቃ ከነሱ ውጪ ሌላ ቅድሚያ የምሰጠው ነገር ሊኖር እንደማይገባ የተማርኩበት በጣምም ደግሞ እግዚአብሔርን ማመሰግንበት እንኳንም ይሄ ቻሌንጅ መጣ ባይመጣ ሜቢ ምናልባት እንደዚህም ላልሆን ይችላል ይሆናል አቴንሽን ላሰጣቸው ይችል ይሆናል ግን እኔ ብዙ በጥሩ በተለይ የቲኔጅ እድሜ በጣም ከባድ እድሜ እዚህ ሀገር ልጆች ወደ ውጭ የሚያፈለግጡበት ወደ ውጭ የሚወጡበት እድሜ ነውና ያ እድሜያቸው ላይ መያዝ ስላለባቸው ያ ደግሞ መሰራት ያለበት ከልጅነት ጀምሮ ነው ከዛ ከልጅነታቸው ከለመዱ አንደኛ ልጆቹ ፉሊ ትምህርታቸው ላይ ነው ኦኩፓይድ የሚሆኑትና የውጭ ነገር ኢምፕረስ አያረጋቸውም ልጆችን በተለይ እቺ ከ12 አመት ጀምሮ እስከ 18 አመት ያለችው ጊዜ ልጆች መያዝ ያለባቸው እድሜ ነው እንዴት ይሄ አሁን በጣም በሚገርም ሁኔታ ማለት ነው ይሄን እንደዚህ እኔና አንቺ ቁጭ ብለን የምንወያየው ነገር እኔ በጣም ብዙ ጓደኞች ብዙ እናቶች እንደዚህ ወስደው ጊዜ እኔና አንቺ አሁን በካሜራ ቀረብን እንጂ የቀን ከቀን ኮንቨርሴሽናችን ነው የቀን ከቀን አሁን አንቺ እንደምትዩ እኔ እንግዲህ መቼም እንደምታውቂው ለብዙ ሰዓት ወስጄ እንደውም አንዳንዴ የኔ ልጆች ያገኙትን ቤኔፊት ሁሉ ያወራው ለሰዎች ኢንከሬጅ እንዲያደርግ እላለሁ ኦብቪስሊ ልጆች ግዴታ የኛ ልጆች ተሳስተው የኛ ልጆች ሌላ ቦታ ገብተው ማየት የለብንም በትምህርትም አሁን ብዙ ጊዜ ምን አለ መሰለሽ ሊዱ ኮንፊደንስ የሚመጣው ከማወቅ ካለ ነው ገባሽ ከለነሱ ከለላቸው ኤክስፒሪየንስ ኮንፊደንሳቸው አይመጣም እና ይሄ ነገር እየተነገረ አድቨርታይዝ እየተደረገ ማለት ብዙ ነገሮች ማለት ነው ፕሮግራሞች በጣም በተለያየ ቦታ ላይ ፍሪ ፕሮግራሞች ይለቀቃሉ ብዙ አይነት እኛ እንግዲህ እኔናቺ ድሮ ልጆች ሆነው ህፃናት ሆነው ዋና በዩ ካራቴ በዩ የሆነ የልጆች የሆነ ነገር ከዛ ደግሞ ስቴጁን እየቀየረ ግን ሁሌ የሆነ ኦኩፓይ የሚያደርጋቸው አክቲቪቲ አለ ይሄ እየታየ ደግሞ በእንደዚህ አይነት መንገድ ልጆች ቢዚ ሳይሆኑ ሲቀሩ የሚጠብቃቸው ሌላ መንገድ እንዳለ እየታየ ምኑ ጋር እንንቃና እንጀምር ብዙ ሰው ያልገባው ይመስለኛል ልጆችን የሆነ እድሜ ላይ ነው የሚጀምሩት ልክ በቃ ልጆች እንደነገርኩሽ ከልጅነት ነው መሰራት ያለበት ሰው ከልጅነት ሳይሰራ ይቀርና ልክ ልጆች 13 14 አመት ላይ ሲደርሱ ተነሱ እንዲያነ ቦታ ስትያቸው እነዛ ልጆች
ዲቨሎፕ ያላደረጉት ነገር ያለመዱት ነገር ነው። ጠዋት መነሳት ይፈልጋሉ ምናምን ይፈልጋሉና ተነስተው መሄድ ለነሱ በጣም ቻሌንጅ ይሆናል። ከዛ ቤተሰብም ከነሱ ጋር አብሮ መታገሉን አይፈልገውም ወይም ደግሞ ሊትል ኤፈርት ያስፈልጋል ልጆችን ወደ እንደዚህ አይነት ቦታ ለመውሰድ አይደለ። የምናስቀድመው ነገር ምንድነው የሚለውን ማወቅ ነው። እንደነገሩሽ ከልጅነት መሰራት አለበት ልጆች ላይ። ልጆችን ዝም ብለሽ የሆነ እድሜ ላይ ተነስተሽ ዩ ኒድ ስትያቸው እሺ ብለው አይሄዱም። ወላጅ ደግሞ እንደ ወላጅነቱ እኛ ሀገራችን ኢትዮጵያ ስናደግ እኮ ቤተሰብ አድርጉ የሚለንን ነው የምናደርገው አይደለ? ኢትዮጵያኖች ነን። ትንሽ ልጆቹን ነው ይሄ ነገር ሲሪየስ ነው፣ ይሄ ነገር ላንተ ያስፈልግሃል፣ ግዴታ ነው፣ እዚህ ቦታ ላይ መሄድ አለብህ ብለን ካላስለመድናቸው ልጆቹን ሁልጊዜ አንዳንዴ ልጆችን የምንሰማበት ቦታ አለ። ልጆችን ደግሞ ሜንቶር የምናረግበት ቦታ አለ። ጋይድ የምናረግበት ልጆች ወጣ ሲሉ ከመስመራቸው መልሰን ወደ መስመራቸው የምናስገባበት እንትን አለ። ዝም ብለን መልቀቅ አይደለም። ካናዳ ስለተወለዱ ኖርዝ አሜሪካ ስለተወለዱ ልጆቹ ዝም ብለው ይለቀቁ፣ ልጆችን ዲሲፕሊን አታድርጉ የሚል ህግ የለም። ሶ እንደ ቤተሰብ ልጆች ሜንቶር ማድረግ፣ ጋይድ ማድረግ፣ ኤግዛምፕል መሆን። ይሄ የኖርዝ አሜሪካ ልጆች የሚለው እኮ እንደኔ እንደማስበው በእውነት እንግዲህ በጣም ሁሌ እንደምለው አጥፍቼ ከሆነ ይቅርታ፣ ይሄ እኮ የኛ ስንፍና የኛ ድክመት ማሸፋፈኛ ኬዝ ነው ብዬ ነው የማስበው። ለምን ብላችሁ ጠይቁኝ። አንድ ልጅ በልጅነት በየቦታው መሄድ እንዳለበት ስታቂ ልጁ ብቻውን ሄዶ ተገፍቶ በእውነት አይሆንም። አንደኛ ልጆች እኛም ትልልቅ ሰዎች የሆነ ነገር ስናደርግ በቃ I'm proud of you, you're doing good የሚለው ነገር በጣም ነው ሞቲቬት የሚያደርገው። ባይ ዘ ወይ ሁሌ የሆነ ፈተና ተፈትኜ እንኳን የሆነ ደስ የሚል ውጤት እልክልሻለሁ እና አንቺ እንኳን ጓደኛዬ እኔን ትልቋን ሴትዮ ለምን እንደመማር ማቀውን ሴትዮ I'm proud of you ስትይ የሚሰማኝ ስሜት አለ። ባለቤቴ I'm proud of you ሲለኝ የሚሰማኝ አለ። አንቺ በምትሰሪው ነገር እኔ በጣም ፕራውድ መሆንብሽ አለ። የምነግርሽ ነገር አለ። ልጆች የሆነ ሰው ከኋላቸው ጎበዞች እንዲላቸው ያስፈልጋል። እና ኢትዮጵያም ይሁን ካናዳ ልጆች የተወሰነ ጋይዳንስ ካልተሰጣቸው ኦብቪየስሊ ልጆቹ ፌል እንደሚያደርጉ የታወቀ ነው። ምንድነው እኔ ማየው አሁንም ኮሬክት ሚ ከሆንኩ ግን እኔ ማየው ነገር እኛ ቻሌንጅ አለን። ቻሌንጁ ምንድነው? ይወለዳሉ ልጆች የሚያስፈልጋቸው ነገር አናውቅም። ውሸት ማአት የምናውቀው ነገር አለ። ምክንያቱም ከአካባቢው የምናየው ነገር አለ ብዙ ሰላም ነው። ከዛ በኋላ ግን እዛ ላይ መስራቱ ስለማንችል ስለማንፈልግ ያጓድላላ። ያንቺም ጊዜ ይወስዳል እኮ በጣም እኮ ዋጋ ያስከፍላል። ያ ስላለ ምን እንላለን እኛ ምን ይሆናሉ እኛ ምን ሆነን? ካናዳ ልጆች ምርጫ አላቸው። የካናዳ ልጆች ካልፈለጉ ፑሽ ማድረግ እንደ ኔጌቲቭ አሁን አንቺ ቅድምናሽ እኛ እናቶቻችን አባቶቻችን ብዙ ነገሮች እኮ ያው ባልበሰለ ጭንቅላት አንቺ የምታውቂው ነገር ላይኖር ይችላል። ግን ቤተሰብ የሚገፋሽና ካለፈ በኋላ እንኳንም ገፉኝ የምትይበት አለ። እኛ እዚህ ጋር መተን ቶታሊ ሉዝ ሆንን እንጂ ሌላው ኮሚኒቲ ጋር ስቴጅ ደግሞ ስትሪክት ሩል መሄድ አለባችሁ፣ መስራት አለባችሁ። አሁን እኔ ብዙ ልጆቼ ከኤዥያ ልጆች ጋር ስለሚማሩ የትምህርት ጉዳይ ምርጫም አይደለም፣ በቃ ግዴታ ነው። እኔ አባት ነኝ እናት ነኝ፣ አበላለሁ፣ ጠጣሃለሁ፣ እረዳሃለሁ፣ አንተ ደግሞ ትማራለህ። እዛ ጋር ዲቤተብልም አይደለም። ነገር ግን እኛ አይ አልፈልግም፣ ደስተኛ አልሆነም፣ ያንን የምትያቸው ከሆነማ ኦፍ ኮርስ ልጆቹ ይደክማቸዋል። ለነሱም ከዋጋ ያስከፍላቸው እያየ ነው። በሌሊት ተነስተው ከኛ ጋር መተኛት ባለባቸው በአንድ ቅዳሜ ከዛ ሄደው ደግሞ ብዙ መስራት ያለባቸው ሌሎችን ሰዎች መስማት አለባቸው። እና ያን ሀቢት ግን ደግሞ ቢልድ ካረጉ በኋላ እነሱ ራሳቸው ነው የሚቀሰቅሱት። ያንቺ እንድትቀሪማ አይፈልጉም። በጣም እንግዲህ ነው የምትሄደው ነው ፕሮግራሟን ታውቃለች። ኢንከሬጅ አደርጋታለሁ፣ አረጋታለሁ። መውሰድ ያለብኝ ቦታ ካለ ወስዳታለሁ። ሁል ጊዜ ከኋላዋ አለን እኛ በምትፈልገው ነገር። እንደውም እንደነገርኩሽ አንዳንድ ፕሮግራሞችን እሷ ስታገኛቸው እንዲህ አይነት ፕሮግራም አለ ሬጅስተር ላድርግ ብላ ሬጅስተር
ምክንያቱም ሌሎቹን ስታይ አሁን ደስ የሚለው እኮ እንደዚህ አይነት አክቲቪቲ ስንወስዳቸው እነሱ ብቻ አይደሉም እና አንድ አክቲቪቲ ላይ ስትሄድ ሌላ አክቲቪቲ እንሄዳለን ሲሏት ሌላም መፈለግ ሌላንም ማየት ጀመረች። ግን በዚህ ደግሞ አሁን ፑሽ አድርጊያት አይደለም ባልሽው ሌላው ደግሞ ኮመንት ከኛ ኮሚኒቲ ሰጥ አይ አንቺ ያላገኘሽውን ነገር አንቺ ያልሆንሽውን ነገር ልጅሽ እንድትክፊው ዴፊኒትሊ እኔ ያልሆንኩትን ልጅ እንዲያገኝ ነው እንጂ እኔ የሆንኩትንማ እንዲሆን አልፈልግም። ያንን ርቀትማ መምጣት የለብኝም። ማንኛውም ኮሚኒቲ እንዳልኩሽ ኤሪያዎቹ ጋር ሄጂ ልጆቹ ዶክተር ኢንጂነር ወይም ሌላ እንዲሆኑ የሚፈልጉት እኮ አባት እናቶቻቸው ዶክተር ኢንጂነር ሆኖ አይደለም። ግን ቲሞርተን የምትሰራ እናት ልጇ ቲሞርተን እንዲሰራ አይፈልግም። ወይንም ደግሞ በዲፕሎማ ያለች እናት ልጇ በዲፕሎማ እንዲቀር አይፈልግም። ከፍ እንዲል ትፈልጋለች። ያ ነው የኛ ጎላችን። የኛ ቤተሰቦችን እኮ አያቶቻችን ባሳደጓቸው አይደለም ያሳደጉት። አንቺ ደግሞ ጀነሬሽኑን እየቀየርሽ ነው ማለት ያለብሽ። እና ለምንድን ነው እኔ ካየሁት ለምን መሰለሽ ሄዱ ጠንካራ መንፈስ ካለሽ ጎበዝ ከሆንሽ ነገሮችን የማየት ችሎታ ካለሽ ከሌሎች መማር የምትችይ ሰው ከሆንሽ ይሄንን ቻሌንጅ እኛ ያልሰራነውን ነገር ሌላው ሊሰራ ሲነሳ ባይዘወይ እኔ ያልሰራሁበት ምክንያት ስላላወቁ እኔ ያላደረኩበት ምክንያት እንደዚህ ስለሆነ ወይንም ደግሞ የዛ ሰው የራሱ እምነት ሊኖር ይችላል። እኔ ብዙ ጊዜ እንደምነግርሽ ብዙ ጊዜ ነግርሻለሁ። ይሄ የራሳቸው ሳይኮሎጂ የሆነ አንድ ሰው ስህተት ሰርቶ ስህተት ሰራው በተገኘ በእኛ ማህበረሰብ እናቶችም አባቶችም ልጆቻችንን ማስተማር ያለብን እኛ በቃ ዝቅ ብለን ይቅርታ ተሳስተናል ብለን እንሳሳታለን እንዴ በጣም ግን ያንን ስህተት ከምነግርሽ ይልቅ በተለይ አዲስ ሆነሽ ስትመጪ የቆዩት ሰዎች ብዙ ጊዜ እነሱ ያላደረጉትን ነገር አንቺ ልታረጊ ስትነሽ ዲስከሬጅ ነው የምትደረገው። ይሄ በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል፣ ህይወት በፋይናንስ ሊሆን ይችላል። ሁሉ ጊዜ ኔጌቲቭን ብቻ ከምንናገር ለአንድ ሰው ምኑ ግድ የለሽም። ኦፍኮርስ የአንቺ ልጅማ አንቺም ተራ ስራ እየሰራሽ ልጅሽም ተራ ስራ እንዲሰራ ካደረግሽማ አንቺም ትርጉም አለው ብዬ ነው ያላስብ። ልክ ነሽ። ምንድነው ምን ይሆናሉ እዚህ ሀገር ልጆች ምን ይሆናሉ? ልጆች ቋንቋ ስለተናገሩ እንግሊዝኛ ስፒከር ስለሆኑ ብቻ ሁሉ ነገር ለነሱ በሩ ክፍት ነው ማለት አይደለም። ልጆች መማር አለባቸው። በቃ ኪ እንትን ኤዱኬሽን እኛ ምን ሆነናል ምን ያልነው ነው አለ። ግን መጀመሪያ ሜንቶር የሚያደርገን ጋይድ የሚያደርገን አይደለ በምንፈልገው ሄልፕ በልጅነታችን ያለን ማለት በዛ በድክመታችን ሄልፕ እያገኘን ቢሆን ኖሮ ብዙ ሰው መድረስ የሚፈልግበት ቦታ ላይ ይደርስ ነበርና ልጆች እዚህ ሀገር ምን ይሆናሉ? ምንም አይሆኑት ነገር አለው። እኔ አሁን ኢትዮጵያ ትዝልሽ ከሆነ የ12ኛ ክፍል ማትሪክ ውጤት ሲመጣ ሞት ወይ ድነት ነው ዳሴት በቃል ቅሰሽ ምጠሽ በጣም ቤተሰብ ማየት በጣም ከባድ ነው። እግዚአብሔር ይመስገን መቼም ድሮ ማለት ነው ወደ ትዳር ወደ ሌላም ነገር ታደርጊያለሽ ከሚለው አንፃር ብዙ ጊዜ በጣም ወንዶች እኮ በቃ ትምህርት እኮ ተምረሽ 12ኛ ክፍል ተምረሽ ውጤት አምጥተሽ ኮሌጅ ወይንም ዲግሪ ወይም የሆነ ፕሮግራም ጆይን ካላደረግሽ በቃ አንቺ ያንቺ ህይወት እዛ ላይ ተበጥሶ ቆመ ብለሽ ነው የምትያ እንደዛ አይነት አገር መጥተን እነዛ እንግዲህ ያልተማሩ የገጠር እናቶች ምንም የማያውቁ ማለት ስለ ትምህርት ያልገባቸው እኛ ታዲያ ርቀን መጠን በቃ አይ ቲንክ ይመስለኛል በሰርክላችን ላይ ያለ ነው በኮሚኒቲያችን ላይ ያለ ነው ወጣ ብለን አላየነው የሌላውን ኮሚኒቲ። ለምንድን ነው መሰለሽ ለሱ ደግሞ ኮንፊደንስ ያስፈልጋል ሄደሽ ከሌላው ኮሚኒቲ ጋር ጆይን ለማድረግ። እኛ አንደኛ ያው እንደነገርኩሽ ነው ምን እንሆናለን ምን ሆነናል እዚህ ሀገር መተን ስለኖርም ብቻ ላይፍ የተስተካከለን የሚመስለን ብዙ ሰዎች አለን። የሌላውን ኮሚኒቲ ሄደሽ ግን ስታይ እኛ የት ነን ያለ ነው? ምን እያደረግን ነው? አዎ ምን እያደረግን ልጆቻችን ታዩ። እኔ ሁሌ ነው እኔ በቃ የሆነች ሴት
ሊደር ሆና ቆማ መድረክ ስትመራ ምናምን ሳል የራሴ እኔ እንደውም ብዙ ጊዜ አስቀሻለሁ እንኳንም አባቴ ያላየ ሁላችን የራሴ አንቺንም እንደዛው ግን እኛ ደግሞ አትሊስት እዚህ ላይ ነው ገባሽ? አንቺ እዛ መድረክ ላይ ካልቆምሽ ልጅሽ መቆም አለበት። በደንብ እንዴ እኔ እውነቴን ነው። ምክንያቱም አሁን እኔ እና አንቺ ኢትዮጵያ የሚኖር ሰው ብንሆን ብዙ ነገሮቻችን ጎሎናል ብዬ አስባለሁ። እንደ ኢትዮጵያ ማለት ማህበራዊ ኑሮ የሆነ እና ያንን ፐዝል የምትገጥሚበት ልጆችሽ ጋር መቀመጥ አለበት። እኔ ዛሬ እናገራለሁ ልጅ በትምህርት በአክቲቪቲ ይጎዳል፣ ይጨነቃል፣ ይታመማል ብለን የምናስብ ሰዎች ካለን ኢንጆይ ነው የሚያደርጉት። ልጆች የሚጎዱት በምንድን ነው? አንቺ እንዳልሽው ከቤቱ ሳይፈጠር ቀርቶ የሆነ ቦታ ላይ ኦል ኦፍ ዘ ሰደን ጸባያቸው እየተቀየረ ሲመጣ ተጨንቀን ተናደን ወስደን እዚህ ግባ እዛ ውጣ ስንላቸው ያለመዱት ነገር በዚህ ነው። ትንሿን የትም ቦታ ይዣት ምዞር እንደምታውቂው ከትልቅ ሰው መሀል እንኳን ልጇን አውጥታ ልጠይቅ ስትል መድረኩን ምሰጣት ከዛ እንድትጀምር እችን ደግሞ ይሄ ሌላው ሰው ለመሰሽ እንደ ኮሚኒቲ እንድናድግ ሁሌ እንደምለው ችግራችንን ማውራት አለብን። እኔ አሁን እዚህ ጋር እኛ ኮሚኒቲ ላይ የማየው ነገር ሁሌ ውሸቱን ደባብሰን የት ጋር እንድረስ? እውነት መቼ ነው የምንነጋገረው? በቃ እኔ በጣም የምወድሽ ማከብርሽ ሁሌ እንደምልሽ የኔ ኢመርጀንሲ ፈጣሪ ብዙ ነገር የሆንሽ ጓደኛዬ ግን ስህተትሽን ደግሞ የማላልፍሽ አይደለ? ስንነጋገር እኔና አንቺ እንደ እህት ተናደጅብኝም በጊዜው እንትን በይኝም ኖ ሊዲዬ ሮንግ ነሽ፣ ሮንግ ከሆንሽ አንድም ቀን ራይት ነሽ አልልሽ አይደለ? አስረጂኝ የምትይኝ አንቺ አስረጂኝ ትይኛለሽ፣ አስረዳሻለሁ። ኦኬ እሺ ወስ አንቺም እንደዛው ነው አይደለ? ሰው የቱ ጋር ነው እኛ እየተራረምን ማለት ያለብን? ማለት አንቺ ስትኛ እንደ እህት እንፈራለን። እኔም ራሴ እፈራለሁ። አንዳንዴ የሚሄደው ሊመት ድረስ ይሄድና የሆነ ቦታ ላይ እቆማለሁ። ምክንያቱም ሰው ላለማስቀየም፣ ምክንያቱም እኔ የተረዳሁትን መረዳት ሌላው ሰው እኔ እንደተረዳሁት ሊረዳልኝ አይችልም አይደለ? አንድ እሱ ይሆንና ሁለተኛ ደግሞ ከምን አንዳንዴ ሰዎች ከምን ሞቲቭ ነው ተነስቼ ያንን ነገር ስናገር የምናገረው? ሁል ጊዜ በኔጌቲቭ ባናየው አይደለ? ሰዎች መተው ኢንፎርሜሽን ሲያቀብሉ አይ ልጆቹ በዚህ መንገድ መሄድ አለባቸው፣ ይሄ ነው የሚጠቅማቸው፣ ለኔ የጠቀመኝ ነው መጥቼ ላንቺ ምነግርሽ። ያንን ማድረግ እንኳን ባንችል በኔጌቲቭ ባንመለከተው እንዴት አድርገን ነው እኛ እንደ ኮሚኒቲ እድገትን ስህተትን ተቀብለን ካልሆነ ከምን ሞት አንቺ ቀደም እንዳልሽው አንድ እህት ለኔ ለልጆች አስባ እንደዚህ ስትለኝ በጣም መልካም በመሆኗ ነው። አሁን እኔ ወደ ራሴ ነው ሪፍሌክት ማድረግ ያለብኝ። እኔ እዚህ ጋር አንቺ አሁን አንዳንዴ የእንደዚህ አይነት ምግብ የሚሰጣቸው ምናምን እሱ ስኳር አለው ወሲ እሱ ነገር ግሉተን አለው ስትይ እኔ ትክክል ነሽ ብዬ የመቀበል መቻል አለብኝ እንጂ እንዴት እኔ ግሉተን ታበያለሽ ልጆችሽን አለች ወይንም ስኳር ታበያለሽ አለች ብዬ በዛ አንደርስታንዲንግ መውሰድ አክቲቪቲ ወይም ደግሞ ቶሎ ብሎ ዲናይ አድርጎ ልጆቹ አይፈልጉም እኔ ፑሽ ማድረግ አልችልም ወይም ደግሞ አያስፈልጋቸውም ከምንል እንዴት እዚህ ጋር ቻሌንጅ አለ እንዴት አድርጌ ፋርዘር ልርዳቸው ብለን ብንል መልካም ነው ብዬ ነው የማስበው። እግዚአብሔር አምኖ የሚሰጠንን ልጆች የተሰጡን ጊፍቶች የት ነው ማስቀመጥ ያለብን? ዳር ዩኒክ በቃ ለእኔ ልጆቼ የተለየ ስጦታዎቼ ናቸው። ከእግዚአብሔር ያገኘኋቸው ስጦታዎቼ ናቸው። እነዛ ልጆቼ የሚያስከፍሉኝን ዋጋ ከፍዬ ልጆቼን ቅድሚያ ሰጥቼ፣ ምክንያቱም እኔ አገልግሎት ሁሉ ጊዜ እላለሁ አገልግሎት የሚጀምረው ማንኛውም አገልግሎት ይሁን ስራ ቦታ ላይ እንኳን ፋሚሊ ፈርስት ነው የሚሉት አይደለ? የሆነ ነገር ሲሆን ቶሎ ስልክ ስደውይ ወይም ደግሞ ኢመርጀንሲ ነገር ሀፕን ሲያመርገው ሄድ ያ ፈርስት ፋሚሊ ሶ ቤተሰብ የመጀመሪያው ሊሰራበት የሚገባው ነገር ቤተሰብ ነው። የመጀመሪያው ሊሰራበት የሚገባው ነገር ልጆች ነው። ዋንስ ልጆች
ሲሰበሩ የምናየው ነው እዚህ ሀገር። በቃ አብረሽ ነው አይደለ? በቃ ቁጭ ብለን ማልቀሱ፣ ቁጭ ብለን ሀዘን ስለሱ ደጋግመን ማውራቱ፣ ለረጅም ሰዓት ሲጨነቁ በኋላ ነገ የኔ ልጅ ብለው መፍራቱ ምንድነው እሱ በጣም ይበልጣል። ዛሬ የሚያስከፍለንን ዋጋ ከፍለን ዛሬ የትኛውንም ዋጋ ሊያስከፍለን ይችላል። ማህበራዊ ኑሯችን ሊቋረጥ ይችላል። ከሰዎች ጋር ላንገናኝ እንችላለን። መዝናኛ ቦታ ላንሄድ እንችላለን ምናምን። ግን በቃ ኃላፊነት ተቀብያለሁ። አንድ መስሪያ ቤት ቦታ ሄደሽ እኮ ኃላፊነት ከተቀበልሽ ያንን ስራ እስክትጨርሽ ድረስ ኦፊስ ትተሻቶች ዛሬ ማለቅ ካለበት ዛሬ ነው ማለቅ ያለበት። ለነገ መተላለፍ የለበትም። ነገ ሰሚት መደረግ ካለበት ዛሬ ደን መሆን አለበት አይደለ? ልጆችም እንደዛ ናቸው። ዛሬ መሰራት ያለበትን ለነገ ብለን አናስቀምጠው። ዛሬ ነው መሰራት ያለበት። እኔ የምለው አሁንም ቢሆን የማያውቁ ቤተሰቦች ካሉ መጠየቅ አይደል? ሜንቶር እዚህ ሀገር እኮ ነጮቹ በቃ ሜንቶር እንፈልጋለን፣ በፋይናንስ ከሆነ ፋይናንሻል ሊትረሲ ያስፈልገናል ይላሉ። በምንድነው ስሙ በኤክሰርሳይዝ ከሆነ ትሬነር ያስፈልገናል። ለምን ሁሉ ነገር ጋይዳንስ አላውቀውም። እኔ አሁን እናትነትን በቃ ገብቼ ስኖረው ነው ማውቀው። የምናሳድገው ልጆች ማናቸው እናውቃቸዋለን ወይ? እንዴትስ እንወቃቸው? አዎ እንደገና አሁን እኔ እናንተ እንደምንለው እዚህ ካናዳ ባይዘው ብዙ ነገሩ ሀብታም መሆን የለብሽም፣ ገንዘብ ሊኖርሽ አይገባም። በጣም ካየሁት እኔ እንግዲህ መቼም ከአንቺ ጋር በስንት ጊዜ አንድ ጊዜ ለመገናኘትን መቼም አንቺ ቤት እስከ ደርስ 100 ጊዜ ነው ማውራሽ ስለሚጨንቀኝ የዛሬ ቀን በቃ ሊያልቅብን ነው ወስድብን ነው ሊዱ በቃ በዚህ ሰዓት ነው የምንመጣው አይደል? በዚህ ሰዓት ነው የምንገናኛለን። እንግዲህ በጣም በእውነት ለመናገር እንደው በአመት 2 ፊዚካሊ እኔ እና አንቺ አክቲቪቲ ነው እግዚአብሔር ይመስገን ያገናኛል። ብዙ ጊዜ እንገናኛለን፣ በሳምንት ሁሌ እንገናኛለን። ግን ያ ጊዜ የለውም ህዝቡ፣ እናቶችም አባቶችም ጊዜ የላቸውም ብዬ እንዳለ በጣም በሚገርምሽ ሁኔታ አንድ የ30 ደቂቃ የሆነ ሾው በኢቢኤስ ከተለቀቀ አንድ ወር ነው የምንቀመጥበት። አንድ የ30 ደቂቃ የሆነ የፖለቲካል ስፒች ከመጣ አሁን ብዙ ሰው ኢትዮጵያዊነትን ይወዳል። በጣም በኢትዮጵያ በጣም አድቮኬት እናደርጋለን። ኢትዮጵያ ያሉ ሴቶች ልጆች ተደፈሩ ብለን እንጮሃለን። ኢትዮጵያ ህዝብ ሞተ ብለን እንላለን። ፎር ሹር እንኳን ለሀገራችን ለእንግሊዝ ሀገር፣ ለአሜሪካ፣ ለእስራኤል ፖለቲካ ኢዝ ፓርት ኦፍ ላይፍ ግድ ይለናል። ነገር ግን ስንቶቻችን የዚህ ሀገር ልጆች እያለቁብን እንደሆነ እየታመሙ እንደሆነ ሮንግ መንገድ እየገቡ እንደሆነ አውቀን ለመፍትሄው እንሰበሰባለን። ስንቶቻችን በእውነት ስንቶቻችን አሁን ምንድነው እናያለን፣ እናለቅሳለን፣ እናስባለን። ያ ግን መፍትሄ አይደለም። መፍትሄ እንዴት እንፈልግ እንላለን? ጊዜቻችንን እኔ ሁሌ እንደምለው አጀንዳችንን እናረጋቸዋለን። ምክንያቱም እኔ አሁን በእውነት ብገርሽ እኔ ባለቤት ልጆቹን ሳይረዳ ፋይናንስም ይሁን ኢሞሽናል አታችመንት ይሁን ንግግርም ይሁን ልጆቹን ሳይረዳ የሀገሩን ህዝብ ወይንም የእሱን ዘር ወክሎ ተከራከራለሁ ቢል እኔ በጣም ነው የምስቅበት። ምክንያቱም እዚህ ጋር ደምህን እዚህ ጋር አሁን አንድ ስቴፕ ያለፍኩ አይደል? የራስህን ደም ልጆችህን በጣም ብዙ ጊዜ እኔ ባለቤቴ ቤት ውስጥ እንኳን ከጠፋኝ ልጆቹ ሮም ውስጥ ነው የማገኘው። በጣም ብዙ ኮንቨርሴሽኖችን ያደርጋል፣ ብዙ ነገሮችን ያወራል። እናት እንደምታደርገው ነገር ሁሉ አባትም ደግሞ መገኘት አለ በጣም አድርጎ። ይሄ የእናት እኔ እናት ሴቶች ስለሆነ እናቶች ስለሆነ በጣም ስለ እናቶች አወራን እንጂ የአባት ትልቅ ራስ ነው። ልጆቹ ወደዚህ ምድር እንዲመጡ የፈቀደ ነው። ሁሉ ነገር እናት ላይ ተጭኖ አይቻልም። እና እንደውም አባቶች ብዙ ታይም አላቸው። ለምን እኔ እና አንቺ ከስራ ስንመጣ ቀጥታ የምናስበው ምግብ መስራትን፣ ቤት ማጽዳትን፣ ሌላ ነገር ነው።
ከስራ ሲመጡ 15-20 ደቂቃ በጣም ብዙ ጀግና አባቶች እንዳሉ ሁሉ ደግሞ ቁጭ ብሎ ማውራት መቆጣት አይደለም። ለምን እንዲህ ያደረክ ማለት አይደለም። ለምንስ ጎበዝ አትሆንም ማለትም አይደለም። ቁጭ ብሎ ማውራት ምን ልርዳ፣ እኔ ማወቅ ያልቻልኩትን ነገር ሌላ ሰው ገንዘብ ቻይናዎች ምን ይላሉ መሰለሽ? አንቺ ካልተገኘሽ ገንዘብሽ ይገኛል። እንደዛ ቢደረግ የሚቆስሉብን ሰው አትተው አይደለ? ለእኔ በጣም ነው የሚያሳዝነኝ። ቢሉ የትምህርት ቤትን ሲስተም በተወሰነ ደረጃ አውቀዋል። በልጆች ትምህርት ቤት ኢንቮልቭ አድርጌ በራሴ ትምህርት እየተማርኩ ጎበዝ ሆኜ ደስ ከሚለው የሚከፋው ብዙ ያለበት ሶሳይቲ ውስጥ አስቀምጠናቸው ልጆቻችንን አውሬ ሊበላቸው እንዴት ፈቀድን? የታለን? እንዴት አንከላከልም? እንዴት ተሰብስበን መፍትሄ አንፈልግም? አንድ ልጅ ሲጠፋ በብዙም በምንም ነገር ይሁን በምንም አንድ ልጅ ስናጣ ሁለተኛው እንዳይደገም እንዴት እንሁን? ልክ ኢትዮጵያ ስናይ ይሄ ትክክል አይደለም። ቅድም እንዳነሳሽ ትክክል ነን እኮ ማለታችን እኮ የኢትዮጵያን ሕዝብ እኮ አድቮኬት ማድረጋችንን እኔ አልጠላውም፣ ግን ቶታሊ የህይወታችንን ታይም ሊወስድብን አይገባም። ነምበር ዋን መሆን ያለበት ልጆቻችን ናቸው ከሚለው አንጻር ነው እንጂ የእነሱን አይደለም የዓለምን እኮ ሮንግ ነው ራይት ነው ብለን እያልን ስለ ልጆቹ እንነጋገር ማንልበት ምክንያት ምንድን ነው? ያ ልክ ነሽ። አሁን እሱ እንዳለ ሆኖ ልጅ ሲመጣ ኃላፊነት ነው የምንቀበለው አይደለም። የከፈትነው ፋይል ካለ ያ ፋይል ይዘጋል። ከዛ ቶታል አቴንሽናችን መሆን ያለበት ወደ ልጆቻችን ነው። ምክንያቱም እነዚህ ልጆች አምጥተናቸዋል ወደዚህ ምድር ላይ። ወደዚህ ምድር ከመጡ በኋላ እነዚህ ልጆች ማን ሜንቶር ያርጋቸው? ማን ጋይድ ያርጋቸው? ማን ይምራቸው? እኛ ከሌለን ማን ይምራቸው? እነዚህ ልጆች ማን መንገድ ያሳያቸው? እኔ ዛሬ ተነስቼ አንድ ባየሁት ነገር ባለቅስ ብጮ ምናምን ምን ፖይንት አለው? ፖይንት እኮ የለው። ልጆቹ ሲፈልጉን እዛ ከሌለ የካናዳ መንግስት እንደማንኛውም መንግስት ይሄ ኢትዮጵያም ነው ካናዳ ብቻ አይደለም። እሳትና ውሃ ቀርቦልሃል ወደ ፈቀድከው እጅን ዘፍቅ ነው አይደለ? ማንኛውም ሀገር ላይ ባይዘወይ እኛ አንዳንድ ጊዜ የካናዳ መንግስት ትምህርት ቤቱን ሲስተሙን የካናዳ ልጆች በጣም በሚገርም ሁኔታ በጣም ልጅነታቸውን ሳያውቁ በቃ ፈን የሚባለውን ሳያውቁ ከውጭ ጭንቀት ከቤት ሲመጡ ጩኸት ተቀባብለን በቃ እንዲጠፉ የምንረዳቸው የሚያሳዝኑ እውነት እና እኛን የእናንቺ ልጅነታችንን ፈንተስ ብለን በቃ ደስ ብሎ ማንም አይነካንም፣ ወንጀል የለም ምን የለ ደስ ብሎ ነው ያደግነው። እነዚህ በፍርሃት ያደጉ ልጆች እኛ እንዳልሽው ቀደም ፋይሎቻችንን ሁሉ ዘግተን የዛሬ ጨዋታችንን ከሌሉ ጋር ሁሉ ጊዜ እንደምንለው ይሄ መቀጠል አለበት። ፓርት 1 ፓርት 2 ፓርት 3 ያለ ዛሬ ማታ ይሄንን ቪዲዮ የምንሰራውን ቪዲዮ የምታዩ ነገ ከነገ ወዲያ በሳምንት አንድ ጊዜ በወር አንድ ጊዜ ከምትወዷት ጓደኛችሁ ጋር ከምትወዱት ወንድማችሁ ጋር እህቶቻችሁ ጋር ከባሎቻችሁ ጋር ስንቶች ከባሎቻችሁ ጋር ቁጭ ብላችሁ እንዴት እናደርግ ይሄ የተከልነው የጓሮ አትክልታችን ሊጠፋ ነው በቃ የሆነ አረሞ ሊበላ ነው የሆነ ነገር ሊሆን ነው እንዴት ልርዳ እንዴት ትረዳኛለህ እንዴት ተባብረን ሰው እናደርጋቸው ብለን እንበል። ሁሌ እንደምለው ሰው በሚያየውና በሚሰማው ነው የሚወሰነው። እኔ በጣም በሚገርምሽ ሁኔታ ኢትዮጵያ ድሮ ያሳደጉ እናቶች ጀግና የሆኑ በቃ ሰካራም ባል ይዘው በጣም በቃ ተደባዳቢ ባል ይዘው ነገር ግን 8-9 ልጅ አሳድገው ሃይ ኤዱኬሽን ሰጠው የሚያልፉ ጀግና እናቶች ያሉበት ሀገር የመጣን ነው። ስለዚህ እናቶች ምንም ነገር የልጆቻቸውን ነገር ኮምፕሮማይዝ እንዲያደርግ አትፍቀዱ። የአባቶች ችግር መፈታት ያለበት
በሌላ ሳይት እንጂ አባቱ ላይ ችግር ስላለ የራሱ ጉዳይ ብለን አንተው፣ የራሷ ጉዳይ ብለን አንተው። ምክንያቱም ያ የልጆቻችን ችግር አይደለም። አባቶች እናት አላደረገችው እናት ነች እሷ ማድረግ አለባት ብለን አንተው። አባትን እኩል ሪስፖንሲቢሊቲ ያለው በተቻላችሁ መጠን ስትሰበሰቡ ስለዛ ስለ ልጆቻችሁ ስለ ህይወታችሁ ሲጀመር የምንኖረው ኖርዝ አሜሪካ ነው። የምናሳድገው እኛ ጥቁሮችንን የምናሳድገው የጥቁር ልጆችን ካለባበሳቸው ጀምሮ ጀጅ የሚደረጉበት ሀገር ነው። እሱን ፓውደሪ ሲስተሙን ወይም ሀገሪቱን አንዳንዴ ብሌም የማላደርገው ማለት ነው። ይሄ ነገር በሌሎች ኮሚኒቲዎች ነበረ ድሮ የሆነ ኮሚኒቲ በቃ የጠፋ ነው ተብሎ የሚነገር አለ። አሁን ያ ኮሚኒቲ ተሻሽሎ ታይዋል። አዎ በጣም አይደለ? አሁን እነሱ በ3 4 ልጅ የተነሳ ሌሎችም ጎበዞችን ልጆች በእንደዛ አይነት እይታ ያያቸዋል። እና ደግሞ እንዳልሽው ኦፍኮርስ ማን እኛ እኮ ሀገራችን አይደለም ልጆች እኮ ካናዳ ላይ ወልደን ካናዳዊ ናቸው ብለን በወረቀት እንበል እንጂ ጥቁር ኢትዮጵያውያን ኤርትራውያን እንደሆኑ እርሳት የለም። ልጆቻችንን በቃ የእናንተ ዋጋ ከዚህ በላይ ነው ብለን ነገር ዋጋ እንዳላቸው መስራት እንግዲህ እኔ እንዳልኩት ማለት ነው። የኔን አንዳንድ ቀን ልነግርሻለሁ። የቀን ውሎዬን ልቀርጽ ፈልግና ከየት ጀምሬ እየተጋታቁ አንዳንዴ የሰውን ጭንቅላት ባዞርባቸው ብዬ ምክንያቱም ደወይ ነው የሚሄደው ሴምቲንግ ሶ ነቲንግ ሪላክስ። አሁን እንደዛ ብለን ደግሞ ቆይ እኔስ ሪላክስ ማድረግ ከሰው መገናኘት ብለሽ ካልሽ ደግሞ ያመልጡሻል። በጣም ያመልጡሻል። እና እባካችሁ ዛሬ እንግዲህ በጣም አመሰግንሻለሁ። ያው ሁሌ እንደምለው በስልክ የምናደርገው ኮንቨርሴሽን ቢሆንም ትንሽም ቢሆን ከመነጋገር የሆነ መፍትሄ ይመጣል ብዬ ስለማስብ አንቺ እንደዛው በሌለ ሰዓትሽ ጊዜሽን ሰጠሽ ካለሽ ከቻሌንጅ ምን እንደነበረ እናትነት እንዴት ጠብቀሽው ወዴት እንደመጣሽ ይሄ አያልቅም። እኔ እናንቺ አሁን በቃ ሁሌ ኤቭሪ ስናወራ የምናወራው ነገር ቢኖር ዛሬም ሌላ አጀንዳ አለን፣ ነገም ሌላ አጀንዳችን ግን ቻፕተሩ ነው የሚቀያየረው። ልጆቻችን ናቸው። ይሄ ደከመን እያለንም ማለት ነው በመሀል ስናወራ ፎይ ደከመን እኮ እያለን ግን ዊ ኮንቲኒው እና ይህንን ጊዜ ሰጠሽ የራስሽን ተሞክሮ እና ደግሞ መጀመሪያ ላይ የገባሽ እና በኋላ የገባሽ ነገር በልጆችሽ ላይ ምን ያክል ለውጥ እያመጣ እንደሆነ በትንሿም ሆነ በትልቋ እያየሽው ይህንን ነገር ስላካፈልሽን በጣም አመሰግናለሁ። ወሴኔም በጣም ላመሰግንሽ እወዳለሁ። በኮሚኒቲያችን ላይ የዩቲዩብ ቻናል ከፍተሽ ብዙ ነገር ማሳየት በሚቻልበት ሰዎችን በጣም እንዲህ አይነት ነገር ኢምፕረስ አያረጋቸውም። ብዙ ቪዲዮ ያለው የት እንዳለ ሁላችንም የምናውቀው ነው እና እኛ ግን አንቺ በተለይ ሁልጊዜ ለኮሚኒቲ ሁልጊዜ አድቮኬት እንዳደረግሽ ሁልጊዜ ወተሽ ልጆቻችሁን እንዲህ አይነት ቦታ ላይ አምጡ፣ እንዲህ አይነት ፕሮግራሞች አሉ፣ ልጆቻችሁን አዳምጡ፣ ከልጆቻችሁ ጋር አብራችሁ ስሩ። እንደነገርኩሽ ብዙ ካንቺ የተማርኩታል። በጣም ብዙ ነገር ጠቅሞኛል። አልተጎዳሁበትም ያንን በማድረጌ። ምንድነው መማር ያለብን? አንዳንዴ ከሰዎች ስንሰማ አንድ ከኛ በአንድ ነገር ኤክሴል ያደረገ ሰው ስናይ ልጆቹን አንድ ልጅ እዚህ ሀገር እስከ 12ኛ ክፍል አስተምሮ ዩኒቨርሲቲ ደረጃ ማድረስ ልጆቻችን በ15 በ16 ዓመታቸው እየተቀጠፉ ያየናቸው ነው። መዝለል ባለባቸው እድሜያቸው አይደለ ብዙ ነገር ማድረግ ባለባቸው እድሜያቸው እያጣናቸው ነው ልጆቻችንን እና ከኛ የተሻለ ኤክስፒሪየንስ ያላቸው ሰዎችን ስናገኝ መጠየቅ ምን ላድርግ ብሎ መማማር አይደለ ነገሮችን ሁሉ ጊዜ በኔጌቲቭ ከመመልከት እኔስ የቱ ጋር ልጀምር፣ እኔስ ምን ላድርግ፣
ልጄን መርዳት እፈልጋለሁ። ምናልባት አንዳንዴ ጠፍቶብን ሊሆን ይችላል ከየት እንደምንጀምር። ምክንያቱም ያው ቅድም እንደተነጋገርነው እናትነት ትምህርት ነው። ኤቭሪዴይ የምትማሪው በቃ ለርኒንግ ፕሮሰስ። ዛሬ የሆነ ቶፒክ ይመጣል እናወራለን፣ ከዛ ነገ የሆነ ቶፒክ ይመጣል እናወራለን፣ በልጆች ትምህርት ቤት እናወራለን፣ በተለያየ አክቲቪቲ እናወራለን፣ በብዙ ነገር እናወራለን። እንደገና ደግሞ መለስ ብለን ደግሞ ወደ ኮሚኒቲያችን ደግሞ ስናይ ደግሞ ብዙ የምናዝንባቸው ልባችን ብዙ የሚሰበርበት ትናንት ትንንሽ ልጅ የነበሩ ዛሬ 15 16 ዓመት ሆኗቸው ግን በቃ ጠፍተው ማለት ወደ የሚሄዱበት ግራ ገብቷቸው እኔ አንድም ቀን በዚህ ሀገር ልጆች ላይ አልፈርድም። የካናዳ ልጆች፣ የኖርዝ አሜሪካ ልጆች በፍጹም እንደውም ልጆቹ ያሳዝኑኛል። ምክንያቱም ልጆቹ የሚያዳምጣቸው የለም። ልጆቻችንን እያጣናቸው ምን እናደርግ? ቆም ብለን ወደ ራሳችን ቤተሰብ አጠገባችን ወዳለው ወደ ጓደኛችን ነገሮች ማለት ሰው ይሄ ነገር ትክክል አይደለም ሲል በኔጌቲቭ ባንመለከተው አይደለ? አሁን እኮ እኛ ጋር ምን ችግሩ እኔ እንዳልኩሽ ነው። በተለይ የምቀርበው በተለይ በዛው ልክ ደግሞ አንድ የኢትዮጵያዊ ኤርትራዊ ልጅ የሆነ ነገር ሲያረግ ሳይ እንዴት እንደምደሰት ታውቂያለሽ? በጣም ደስ ብሎኝ ልጆቹን ራሱ ታውቂያለሽ እንዴት አቅፌ እንዴት ደስተኛ ሆኜ ምክንያቱም ታስበሽ እንደገና እንዳልሽው መንገድ ጠራጊዎች መሆን አለብን። የሆነ ቦታ ስንሄድ የሆነ ትናንትና እንኳን እኔ እና አንቺ የሄድንበት ቦታ አንድ ጥቁር ምን አለ ለብዙ ዓመት ለ30 ምናምን ዓመት በኢንጂነሪንግ በቴክኖሎጂ ውስጥ ስሰራ አንድ ጥቁር ተቀጥሮ አይመጣም። በጣም ነው የሚከፋኝ ብሎ አለቀሰ። አስበሻል? አንድ ጥቁርና እንዲህ አይነት ቦታ ስንሄድ እኔ ብዙ ነገር ስለምማር ታውቂያለሽ እንዲህ አይነት ነገር ላይ ጃምፕ አድርጌ አነጋገርኩት። እንዴት ነው ለምን እንዴት ነው ለምን ሌላ ልጆችን እና አንድ ነገር አንቺ ስትናገሪ ቶሎ ብለን ሰልፍ ዲፌንስ እንድናቆም አየሽ፣ አንቺ ያን ሰው ለመወንጀል አይደለም። ቅድም አሁን እንዳልሽው ምንድነው ማንም ሰው የተማረና በተለይ በእኛ ኮሚኒቲ ኦኬ ልጆች ልትወልዱ ነው እንደዚህ ነው የልጅ አስተዳደግ ተብለን ትምህርት ሰጥቶን አይደለም ክሪፕ ጋር ቡክ አይሰጠንም ወይም የሆነ ነገር አይሰጠንም። እኛም ደግሞ ኢኒሼቲቭ የለንም ብዙዎቻችን። ስለዚህ ግዴታ ነው ሁሌ ሪኒው ማድረግ አለብሽ፣ ሁሌ ማንበብ መጠየቅ ማወቅ አለብሽ። እና ነገሮቹ እኛ ብዙ ጊዜ ስለ አክቲቪቲዎች እናወራው ልጆቻችንን አክቲቪቲዎቹ በቃ በጣም ጂነስ አድርገው ላይ እንዲያደርሷቸው ሳይሆን ላይፍ ስኪል ይሰጣቸዋል፣ ኮንፊደንስ ይሰጣቸዋል ከሌላው ጋር እያዩ። ምክንያቱም ከዚህ ሶሳይቲ ጋር ነው በኋላ የምንበትናቸው። ገባሽ? የተወሰነ ሰርክል ላይ የሚቀሩት ልጆቹ ቅድም እንዳልሽው ከሰርክሉ ከወጣን ኮንፊደንስ የለንም ብሎ ይፈራሉ፣ ኖሌጁ የለንም ብሎ ይፈራሉ፣ ኤክስፖዥሩ የለንም ብሎ ይፈራሉ። ስለዚህ ከሌላው ጋር ኮምፒት ማድረግን ወደኋላ ይቀራል። ስለዚህ ይሄንና ለዛ ደግሞ ሁሌ እንደምለው ጊዜ በጣም ጊዜ ያስፈልጋል። ምክንያቱም ኖርዝ አሜሪካ እኔና አንቺ የቤት ሰራተኛ ነን፣ እናት ነን፣ ሚስት ነን፣ ትምህርት ቤት አክቲቪቲ ልጆችን ይዘን ሄድን፣ ኦቨር ድራይቨሮች ነን። ምክንያቱም ልጆቻችን ይዘን እንወስዳለን። ይሄ ሁሉ ነገር እያለ በዚህ ላይ ደግሞ ኤክስትራ የሆነ ሶሻላይዜሽን ካበዛ እኔ እንግዲህ ይሄን ስናገር ሁሌ ነምጥሽ ነው ቅር የሚለው ሰው ካለ በእውነት ምንም ላረግ አልችልም። ግን የኔ ዓላማ በዚህ ዩቲዩብ ቻናል ልጆቹን መጥቼ ብሌም ማድረግ ሳይሆን ልጆቻችንን ለመርዳት የማን ነው ጥፋቱ፣ የማን ነው ስህተቱ፣ እንዴት እናስተካክለው ስንል ጊዜያችንን እንውሰድና እንዳንሳ ሁሉ ጊዜ እንደምለው እንግዲህ የቀረ ነገር አለ ዛሬ ማስተላለፍ እንፈልገው ካልሽ ደግሞ እድል ይስጥሽና ያው ወሲ እንግዲህ አንቺ እንደተናገርሽ ይሄን እድል ስለሰጠሽኝ በጣም አመሰግናለሁ። እዚህ ጋር ልንማማር ነው ሁላችንም የመጣን። እዚህ ጋር የእናትነት ምንድነው ኤክስፐርት አይደለንም፣ ኤክስፐርቶችም አይደለንም። እኛም እየተማረን ነው። ሶ ከምናየው ከሌላ ኮሚኒቲ የምናየውን እኛ ብዙ አክቲቪቲዎችን ስለምንሄድ ሌሎች ኮሚኒቲዎች የሚያደርጉት ሌሎች ልጆች የሚያደርጉትን
አይተን ከመጠማት በቃ የኛ ልጆች እዚህ ጋር ቢሆኑ በቃ ሁል ጊዜ አውስ ሻይን ቢያደርጉ የኛ ልጆች አይደለም አሁን የኢትዮጵያ ኮሚኒቲ ኤርትራ ኮሚኒቲ እዚህ ጋር ቢመጡ እንዲህ ቢያደርጉ ከሚለው ቅናት በመነሳት ነው ይሄንን የምንናገረው። ሁል ጊዜ ወሲ እንደምትለው ለመማማር ነው ይሄ መድረክ የተከፈተውና እንማርበት እላለሁ። የማናውቀውን ነገር እንጠይቅ፣ ሄልፕ በሚያስፈልገን ቦታ ላይ ሄልፕ እንጠይቅ፣ ለልጆቻችን ጊዜ እንስጣቸው። በቃ እንደው ተቀይሯል እንደ ኢትዮጵያ አይደለም። እኛ ቤተሰቦቻችን ሲቆጡንም ሲገርፉንም ምን ሲሉንም እንደነገርኩ በቃ የኢትዮጵያ አስተዳደግ እና የካናዳ አስተዳደግ ቶታሊ ዲፍረንት በጣም የተለያየ ስለሆነ የምናሳድገው በሌላ ኤንቫይሮንመንት ውስጥ ነው። ልጆቹ የሚያድጉት ከካናዲያን ጋር ነው። በቃ ካናዳዊ ናቸው። እኔ ሳድግ እንደ ሌላ ነገር ደግሞ በርደን ነው የምንጭንባቸው እንደዚህና ኢትዮጵያ ባልሹ ነው። እና በቃ እኛ ያደግንበት ኤንቫይሮንመንት እኛ ያደግንበት ጊዜ ራሱ በቃ አሁን ራሱ ጋፑን ራሱ አንደርስታንድ ማድረግ አይደለ በጣም ሁሉ ጊዜ እንደው ምን ይልሻለው እኛም ራሳችን ከልጅነታችን ሪቪው መደረግ ያለበት ነገር አይደለ አለ። በቃ ማለት ከልጅነታችን እንደዚህ ቤተሰቦቻችን ተከታትለው የቱ ጋር ነው ድክመቷ የቱ ጋር ነው ስትሬንግዟ ተብለን አድገን ቢሆን የተሻለ እንትን እንል ነበረ። ስለዚህ ወሲ በጣም ነው ማመሰግነው። ሁሉ ጊዜ ለኮሚኒቲ አስበሽ ብዙ ነገሮችን ወደ ኮሚኒቲያችን ስለምታመጪ እንንቃላለሁ። በቃ እንንቃ። መቼ ነው የምንነቃው? ስለምና እባካችሁ ለልጆቻችን ጊዜ እንስጥ፣ ለፋሚሊ ጊዜ እንስጥ፣ አብረናቸው እንሁን። በጣም ጊዜው አጭር ነው። 18 ዓመት ሳላቀው ሄደ። ለዚች ጊዜ ነው እንዴ ምትይው አላለች እቺንሽ በቃ የኛ ሪሌሽንሺፕ ምክንያቱም ከዛ ዩኒቨርሲቲ ጨርሳሉ፣ ከዛ ስራ ይገባሉ፣ ከዛ ትዳር የራሳቸው ህይወት እና ያችን ጊዜ እንዳልሽቋል ተጨማሪ እንስራ ብላለች ሊዱ። በልጆች ዙሪያ እናትነት ዋጋ ያስከፍላል። ደስ የሚል በጣም የምትቆም እኔ ውጤት በጣም ደስ የሚለኝ በኋላ እናት ሆነው ልጆቻቸው አድገው ተምረው እናታችን እኮ እንዲህ ነበረች ብለው የሚተርኩ ልጆችን ስታሳድጊ ብዙ ጊዜ አባቴ ነፍሱን ይማረና ሞቶ እንኳን በፍጹም በእያንዳንዱ ኮንቨርሴሽን ኤቭሪ ሲንግል ዴይ አባቴ እንዲህ አድርጎልኛል፣ አባቴ እንዲያስተምሩን የምለው መቼውም ከሚሞሪ የማይጠፋ ነው። የህይወት ሌሰን ስለሰጠኝ፣ ፍቅር ስለሰጠኝ፣ ብዙ ነገር አብሮን የመከረኝ የነገረኝ ነገር የከፈለልኝ ዋጋ ስለማስታወሰው የሰራዊት ጌታ ኢየሱስ ክርስቶስ ቢፈቅድና ብንኖር በሚቀጥለው ደግሞ ይመስላል ብለናል። ስለተከታተላችሁ እናመሰግናለን። Don't forget subscribe, share and comment.